ሊቨርፑሎች ከአርቢ ሌይፕዚግ ጋር ግንኙነት አድርገዋል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ ሊቨርፑልን በተመለከቱ ሁለት ብሬኪንግ ኒውሶች ወጥተው ነበረ። አንደኛው አንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ መሾሙ ነው። ሌላኛው ደግሞ ሊቨርፑሎች ያንዲያሜንዲን በተመለከተ ከአርቢ ሌይፕዚግ ጋር ግንኙነት ማድረጋቸው ነው። ትናንትና ምሽት ላይ ከቨር የሰጠ ነው የአንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ መሾሙን ነበር። በዚህ ሰዓት ደግሞ የያንዲያሜንዲን የተመለከተውን ጉዳይ ከቨር የምንሰጠው ይሆናል ማለት ነው። እናም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ ላይክ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ብሬኪንግ ኒውሱ የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት ላይ ዴቪድ ኦርንስቲን፣ ፋብሪዚዮ ሮማኖ፣ ስካይ ስፖርት፣ ኢንዲካሊ እንደዚሁም እነ ፖል ጆይስም ሁሉም በሚባል ደረጃ ይዘውት በወጡት ዘገባ መሰረት ሊቨርፑሎች ያንዲያሜንዲን በተመለከተ ከአርቢ ሌይፕዚግ ጋር ግንኙነት አድርገዋል ተብሏል። ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ሊቨርፑሎች ከአርቢ ሌይፕዚግ ጋር ግንኙነት አድርጓል። ነገር ግን አሁንም ድረስ አርቢ ሌይፕዚጎች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። ነገር ግን ደግሞ ለመሸጥ የሚገደዱበት ሂሳብ እንዳለም አስቀምጧል። ይህም ሂሳብ ደግሞ ከ130 ሚሊዮን ዩሮ በላይ እንደሆነ ዴቪድ ኦርንስቲን በዘገባው ተናግሯል። አያይዞም ይዞት በወጣው ዘገባ መሰረት ባለፈው የክረምቱ የዝውውር መስኮት ሊቨርፑሎች 450 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ወጪ አውጥቷል። እንደዛም ቢሆንም ግን በዚህ የክረምቱ የዝውውር መስኮት የተለያዩ ቦታዎች ከቨር መደረግ እንዳለባቸው ስለሚያውቁ ምናልባትም ያን ያህል ገንዘብ ሊያወጡ የሚችሉበት እድል እንዳለም ተናግሯል። አያይዞም ይዞት በወጣው ዘገባ መሰረት ፒኤስጂዎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ነገር ግን ደግሞ እንደ ሊቨርፑል ብዙ ርቀት እስካሁን ድረስ አልተጓዙም። እንደዛም ቢሆንም ግን ምናልባትም የፒኤስጂ ፕሬዚዳንት የሆኑት ናስር አልካላፊ ከሬድ ቡል ማኔጂንግ ዳይሬክተር ከሆነው ከኦሊቨር ጋር ጥሩ የሚባል ግንኙነት ስላላቸው ነገሮች በቶሎ ሊቀየሩ የሚችሉበት እድል እንዳለው ዴቪድ ኦርንስቲን በዘገባው ተናግሯል። ሌላኛው ዘጋቢ የሆነው ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ሊቨርፑልና ፒኤስጂዎች ሁለቱም በያንዲያሜንዲ ላይ ከፍተኛ ፍላጎት አላቸው። ነገር ግን ደግሞ ሊቨርፑሎች ከፒኤስጂ የተሻለ ደሞዝ ለተጫዋቹ አቅርበውለታል እያለን ይገኛል። ስካይ ስፖርት ይዞት በወጣው ዘገባ መሰረት ከሆነ ደግሞ ሊቨርፑሎች ያንዲያሜንዲን በተመለከተ ከአርቢ ሌይፕዚግ ጋር ግንኙነት አድርጓል። ነገር ግን ደግሞ እስካሁን ድረስ ምንም አይነት ኦፈር አላቀረቡላቸውም። በዚህ ሰዓት ላይ ለአርቢ ሌይፕዚጎች እዚህ ተጫዋች ላይ ፍላጎት እንዳላቸው ብቻ ነው ያሳወቁት እንጂ ምንም አይነት ሂሳብ አላቀረቡለትም እያለን ይገኛል። ኢንዲካሊ ይዞት በወጣው ዘገባ መሰረት ከሆነ ደግሞ የያንዲያሜንዲ ኤጀንት ከሊቨርፑል ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ደርሷል እያለን ይገኛልና አጠቃላይ እነዚህን ዘገቦች ስትመለከቱ እንግዲህ ሊቨርፑሎች ከፒኤስጂ በተሻለ መልኩ ከያንዲያሜንዲ ጋር ጥሩ የሚባል ግንኙነት አላቸው። እንደዚሁም ከአርቢ ሌይፕዚግ ጋርም ግንኙነቶችን መፍጠር ችሏል። ነገር ግን እዚህ ላይ የኔ ትልቁ ጥያቄ ምንድነው? ገና ተጫዋቹ 19 ዓመቱ ላይ ነው የሚገኘው። እንደዚሁም በትልቅ ደረጃ ወይም ደግሞ በአርቢ ሌይፕዚግ ለአንድ ዓመት ብቻ ነው መቆየት ይቻለው። በእርግጥ በዚህ አንድ ዓመት ውስጥ በጣም ጥሩ የሚባል እንቅስቃሴን ማሳየት ይችላል። እንደዚሁም ደግሞ ለሊቨርፑል የሚመች አይነት ፕሮፋይል ያለው ተጫዋች እንደሆነ ሁላችንም መመልከት ይችላል። እንደዛም ቢሆንም ግን 130 ሚሊዮን ዩሮ ወይም ደግሞ 112 ሚሊዮን ፓውንድ አካባቢ ገንዘብ ይገባዋል ብዬ አላስብ። ምናልባት እዚህ ላይ ትንሽ አንድ 10 ሚሊዮን ፓውንድ አካባቢ ጨምሮ ኦሊሴን ሊያስፈርሙ የሚችሉበት ሂሳብን ነው አርቢ ሌይፕዚጎች እየጠየቁ ያሉትና ሊቨርፑሎች ይህን ያህል ገንዘብ ማውጣት አለባቸው ብዬ አላስብም። በእርግጥ በዚህ ሰዓት ላይ ያለውን ማርኬት ከተመለከታችሁ በዓለም ደረጃ በጣም ምርጥ የሚባሉ ብዙ የክንፍ ተጫዋቾች የሉም። በጣም ጥቂት የሚባሉ አሉ። ነገር ግን ደግሞ እነዛ ተጫዋቾች ደግሞ ክለቦቻቸው እነዚህን ተጫዋቾች ለመሸጥ ፈቃደኛ አይደሉም። አሁን ለምሳሌ ኦሊሴን ብትመለከቱ በጣም ምርጥ ተጫዋች ነው። ነገር ግን ደግሞ ባየር ሙኒኮች ይህንን ተጫዋች ለመሸጥ ፈቃደኛ አይደሉም። በእርግጥ ሁሉም ተጫዋቾች የራሳቸው የሆነ ቫሊዩ አላቸው። ነገር ግን ባየር ሙኒኮች በየትኛውም ቫሊዩ ይህንን ተጫዋች ለመሸጥ ፈቃደኛ ይሆናሉ ተብሎ አይጠበቅም። ሌላኛው ላሚን ያማል ነው። እንደዚሁም ደግሞ እነ ዲዛሬ ዱዌ እንደዚሁም ደግሞ እነ ካቫርስኬላን ብትመለከቱ ፒኤስጂዎች እነዚህን ተጫዋቾች ለመሸጥ ፈቃደኛ አይደሉም። ስለዚህ በጣም ምርጥ የሚባሉ ተጫዋቾች አቬለብል አይደሉም። ስለዚህ ሊቨርፑሎች ያንዲያሜንዲ ላይ ትኩረት ማድረጋቸው ያን ያህል የሚያስገርም አይደለም። ነገር ግን ደግሞ 112 ሚሊዮን ፓውንድ ግን ለዚህ ተጫዋች ፌር ነው ብዬ አላስብም። ምናልባት ይህ ተጫዋች እስከ 80 ሚሊዮን ፓውንድ ወይም ደግሞ በዩሮ ከወሰድ ነው እስከ 90 ሚሊዮን ዩሮ ምናልባት ገፋ ከተባለ እስከ 100 ሚሊዮን ዩሮ ሊገባው ይችላል። ከዛ በላይ ግን ተገቢ ነው ብዬ አላስብም። ነገር ግን እነዚህ ሻጭ የሚባሉ ክለቦች ብዙ ጊዜ ክለቦች ምን አይነት ተጫዋች ነው የሚፈልጉት ይሉና ከዛ በኋላ እነዛን ተጫዋቾች ላይ በጣም ከፍተኛ የሚባል ሂሳብ ሲያስቀምጡባቸው መመልከት ይችላል። አርቢ ሌይፕዚግም እንደዛ ያደረገ ይመስለኛል። ምክንያቱም ሊቨርፑሎች ከሞሐመድ ሳላ ጋር ተለያይቷል። እዛ ቦታ ላይ ደግሞ ወጣት በጣም ፈጣን የሚባል ተጫዋች እንደሚፈልጉ ያውቃሉ። ስለዚህ እዚህ ተጫዋች ላይ ከፍተኛ ሂሳብ ማስቀመጣቸው ያን ያህል የሚያስገርም አይደለም። ምክንያቱም አንድ ተጫዋች አላቸው፣ ምርጥ ተጫዋቻቸው ነው። ስለዚህ በዛ ተጫዋች ደግሞ በጣም ከፍተኛ የሚባል ትርፍ ማግኘት ይፈልጋሉና
አርቢ ሌፕዚንጎችም ያንን ነገር ለማድረግ ነው ጥረት እያደረጉ የሚገኙት። በሚያስገርም ሁኔታ ደግሞ ባለፈው የክረምቱ ዝውውር መስኮት ከስፔኑ ክለብ ከሆነ ከሌጋሊስ ነበረ በ20 ሚሊዮን ዩሮ አካባቢ በሚጠጋ ገንዘብ ያስፈረሙትና አሁን ላይ እንግዲህ ከ5 እጥፍ በላይ ትርፍ ለማግኘት ነው እንግዲህ ጥረት እያደረጉ የሚገኙት። እንደ ትራንስፈር ማርኬት ከሆነ ደግሞ ይህ ተጫዋች 90 ሚሊዮን ዩሮ ያወጣል ተብሎ ነው እየተነገረ የሚገኙና ሊቨርፑሎች እዛ አካባቢ ገንዘብ ለመክፈል ፍቃደኛ ይሆናሉ ተብሎ ይጠበቃል። ነገር ግን ከ100 ሚሊዮን ዩሮ በላይ ግን ለዚህ ተጫዋች ለማውጣት ግን ፍቃደኛ ናቸው ወይ የሚለውን ነገር አብረን የምንመለከት ይሆናል። ተጫዋቹን ከተመለከትን ብዙ ኳሊቲዎች ያሉት ነው። በጣም ፈጣን የሚባል ነው። በጣም አግሬሲቭ የሚባል ነው። በሁለቱም እግሩ መጮት ይችላል። በግራም በቀኝም ክንፍም መጮት የሚችል ተጫዋች ነውና ለሊቨርፑል በጣም የሚያስፈልግ ተጫዋች ነው። በተለይ ደግሞ አሁን ላይ ያለውን የሊቨርፑል የማጥቃት ኃይልን ከተመለከታችሁ በጣም ሳስቷል። ምክንያቱም መሐመድ ሳላህ ክለቡን እንደሚለቅ ተረጋግጧል። ፌዴሪኮ ኬዛ ክለቡን ይለቃል ተብሎ ነው የሚጠበቀው። ሂጉ ኤኪቲኬ ጉዳት ላይ ነው የሚገኘው። ምናልባትም ወደ ፌብራሪ ወር ላይ አካባቢ ነው ይመለሳል ተብሎ የሚጠበቀው። ይህ ማለት እንግዲህ ከ8 ወር በኋላ ነው ወደ ሜዳ ሊመለስ የሚችለው። አሌክሳንደር ኢሳቅ በተደጋጋሚ ጉዳት የሚያስቸግረው አይነት ተጫዋች ነው። ስለዚህ ለሊቨርፑል በቀጣይ ሲዝን በእርግጠኝነት ይኖራሉ ተብሎ የሚጠበቁት ወይም ደግሞ በየትኛውም ጨዋታ ላይ አቬሌብል ሊሆኑ ይችላሉ ተብሎ የሚጠበቁት ኮዲ ጋክፖና ሪዮ እንጉማሃ ነው። ሪዮ እንጉማሃ ደግሞ ገና 17 ዓመቱ ላይ ነው የሚገኘው። በቀጣይ ዓመት 18 ዓመቱ ላይ ነው የሚደርሰው። ስለዚህ ሊቨርፑሎች በጣም ጥሩ የሚባል ተጫዋች ወደ ስኳዳቸው የግድ ማምጣት መቻል አለባቸው። ያንዳሜንዴ ደግሞ በዚህ ሰዓት ላይም በጣም ምርጥ የሚባል ተጫዋች ነው። ከዚህ በኋላም ደግሞ የበለጠ ምርጥ መሆን የሚያስችለው በጣም ከፍተኛ የሚባል ሲሊንግ ያለው ተጫዋች ነው። ቅድም እንዳልኳችሁ በጣም ፈጣን ነው። በሁለቱም እግሩ መጮት ይችላል። በግራም በቀኝ ክንፍም መጮት ይችላል። ጎሎችንም የሚያስቆጠር ተጫዋች ነው። በዚህ ሲዝን እንኳን ራሱ ለአርቢ ሌፕዚግ ባደረጋቸው 33 የቡንደስሊጋ ጨዋታዎች 12 ግቦችንና 9 አሲስቶችን ማስመዝገብ የቻለ ተጫዋች ነውና በአጠቃላይ የ21 የጎል ኮንትሪቢዩሽን ማድረግ ይችላልና ጎሎቹን ያስቆጥራል። አሲስትም እንደሚያደርግም እየተመለከተ ነው የምንገኘውና ሊቨርፑሎች በዚህ ሰዓት እንደዚህ አይነት ኳሊቲ ያላቸው ተጫዋቾች የግድ ያስፈልጋቸዋል። ስለዚህ ይህንን ተጫዋች ለማስፈረም መፈለጋቸው ያን ያህል አያስገርምም። ነገር ግን ደግሞ የአርቢ ሌፕዚግ ጥያቄ ግን ትንሽ ከፍ ያለ ይመስለኛል። እናም ሊቨርፑሎች ይህንን ያህል ገንዘብ ለመክፈል ፈቃደኛ ናቸው ወይ የሚለው ነገር በጣም ትልቅ ጥያቄ የሚያስነሳ ነው። በተለይ ከዚህ ቀደም በተደጋጋሚ እንደተናገርኩት ሊቨርፑሎች በዚህ ሰዓት ላይ ምንም አይነት ተጫዋች ባይለቁ እንኳን ራሱ ክፍተቶች አሉባቸው። የተለያዩ ተጫዋቾችን የግድ ማስፈረም መቻል አለባቸው። የቀኝ ፉልባክ ቦታ ላይ ተጫዋች ማስፈረም አለባቸው። የግራ ፉልባክ ቦታ ላይም ኮስታስ ሲሚካስ በቂ ነው ብዬ አላስብም። ስለዚህ እሱ ተሽጦ ሌላ ተጫዋች መምጣት አለበት። የመሀል ተከላካይ ስፍራ ላይም ተጫዋች ማምጣት አለባቸው። 6 ቁጥር ቦታ ላይም ጥሩ የሚባል ተጫዋችን የግድ ማምጣት መቻል አለባቸው። የአጥቂ ስፍራ ላይም 2 የክንፍ ተጫዋቾችን ቢያንስ ማምጣት መቻል አለባቸውና በአጠቃላይ በትንሹ 5 ተጫዋቾችን የግድ ማምጣት ይኖርባቸዋልና እነዚህን ሁሉ ተጫዋቾች ማምጣት ባለባቸው ሰዓት ለአንድ ተጫዋች 130 ሚሊዮን ዩሮ ወይም 112 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ማውጣት አለባቸው ብዬ አላስብም። በተለይ ደግሞ በዚህ የክረምት የዝውውር መስኮት ልክ እንዳለፈው የክረምት የዝውውር መስኮት ወደ 450 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ያወጣሉ ብዬ አላስብም። ስለዚህ ያላቸውን ትንሽ ገንዘብ ሙሉ ለሙሉ እዚህ ተጫዋች ላይ ማውጣት ፌር ነው ብዬ አላስብም። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? በተጫዋቹ ኳሊቲ በመጀመሪያ ታምናላችሁ ወይ? ወደ ሊቨርፑል ቢመጣ ይሳካለታል ብላችሁ ታስባላችሁ? እንደዛስ ከሆነስ ሊቨርፑሎች ለዚህ ተጫዋች ምን ያህል ገንዘብ ማውጣት አለባቸው ብላችሁ ታስባላችሁ? እንደዚሁስ አርቢ ሌፕዚግ የጠየቁት 130 ሚሊዮን ዩሮ ፌር ነው ወይ ተገቢ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ ደግሞ በሌሎች ዘገባዎች መመለስ ይሆናል። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።